ከሊባኖስ አስደንጋጭና ሰበር መረጃዎች እየተሰሙ ይገኛሉ። እስራኤል በሊባኖስ በፈጸመችው የአየር ድብደባ በመቶዎች የሚቆጠሩ ሰዎች መገደላቸው ሲነገር ከ700 ያላነሱ ደግሞ ከባድ ጉዳት እንደደረሰባቸው እየተዘገበ ይገኛል። በአንጻሩ የኢራን መገናኛ ብዙሃን እስራኤል የእግረኛ ጦሯ ወደ ሊባኖስ ከገባ ወዲህ ግዙፍ ያለችውን ድብደባ መፈጸሟን ተከትሎ በሆርሙዝ ወሽመጥ ነዳጅ ጫኝ መርከቦች ማለፍ ማቆማቸውም ተዘግቧል። እነዚህን ሁለት ሰበር መረጃዎች ወደ እናንተ ልናደርስ ተገኝተናል። አብራችሁን ቆዩ። እስራኤል በሊባኖስ በፈጸመችው የአየር ድብደባ በመቶዎች የሚቆጠሩ ሰዎች ሲገደሉ ከ700 በላይ የሚሆኑ ሰዎች ደግሞ ከባድ ጉዳት እንደደረሰባቸው የተዘገበ ነው። እስራኤል በመላው ሊባኖስ ረቡዕ በፈጸመችው ጥቃት 89 ሰዎች ሲገደሉ ከ700 በላይ መጎዳታቸውን የሀገሪቱ ጤና ሚኒስቴር ቃል አቀባይ ለሮይተርስ ተናግሯል። ቃል አቀባዩ ጨምረውም እንደተናገሩት በደቡባዊ ሊባኖስ ከሞቱት መካከል 12 የሕክምና ባለሙያዎች ይገኙበታል። የእስራኤል ሰራዊት በዛሬው ዕለት ባለፈው ወር በሊባኖስ የእግረኛ ወታደሮችን ካሰማራ ወዲህ ግዙፍ የአየር ድብደባ መፈጸሙን አስታውቋል። የእስራኤል መከላከያ ኃይል በቴሌግራም ገጹ ላይ ከጥቂት ሰዓታት በፊት በቤይሩት የሂዝቦላ አዛዥን መግደሉን አስታውቋል። ጦሩ ዝርዝር መረጃ እንደሚሰጥም ተናግሯል። የሊባኖስ ብሔራዊ የዜና ወኪል በበኩሉ በቤይሩትና ደቡባዊ ሊባኖስ ጥቃቶች መቀጠላቸውን እየዘገቡ ይገኛሉ። በአንጻሩ ነዳጅ ጫኝ መርከቦች በሆርሙዝ ወሽመጥ በኩል ማለፍ ማቆማቸው ተዘግቧል። የኢራን መገናኛ ብዙሃን እስራኤል የእግረኛ ጦሯ ወደ ሊባኖስ ከገባ ወዲህ ግዙፍ ያለችውን ድብደባ መፈጸሟን ተከትሎ በሆርሙዝ ወሽመጥ ነዳጅ ጫኝ መርከቦች ማለፍ ማቆማቸውን ዘግበዋል። ኢራንና አሜሪካ በደረሱት የተኩስ አቁም ላይ በባህር ወሽመጡ በኩል ነዳጅ ጫኝ መርከቦች እንዲያልፉ ማድረግ ቁልፍ የስምምነቱ አካል ነው። ነገር ግን ከኢራን እስላማዊ አብዮታዊ ዘብ ጋር ግንኙነት ያለው ፋርስ የዜና ወኪል ዛሬ ማለዳ ከቴሄራን ፍቃድ አግኝተው 2 ነዳጅ የጫኑ መርከቦች ማለፍ ችለው የነበረ ቢሆንም ከዚያ በኋላ ግን መርከቦቹ እንዳያልፉ ተደርጓል። ዘእስላሚክ ሪፐብሊክ የዜና ወኪል በበኩሉ እስራኤል በሊባኖስ ላይ የምትፈጽመውን የአየር ድብደባ በመቀጠሏ የመርከቦች ጉዞ መቋረጡን ዘግቧል። ይህ በእንዲህ እንዳለ የምዕራባውያን ሀገራት በኢራን ፈጣንና ዘላቂ ሰላም እንዲመጣ እንዲሁም ሁሉም ወገኖች በሊባኖስ ጭምር የ2 ሳምንቱን የተኩስ አቁም እንዲያከብሩ ጥሪያቸውን አቅርበዋል። መግለጫውም በዩናይትድ ኪንግደም፣ በፈረንሳይ፣ በጣሊያን፣ በጀርመን፣ በካናዳ፣ በዴንማርክ፣ በኔዘርላንድስ፣ በስፔን፣ በአውሮፓ ኮሚሽንና በአውሮፓ ምክር ቤት መሪዎች ተፈርሟል። ፓኪስታንና ሌሎች አደራዳሪዎችን ስምምነቱን ስላመቻቹ በማመስገን ለ2 ሳምንት የሚቆየው የተኩስ አቁም መልካም መሆኑን ገልጸዋል። መግለጫው ቀጣዩ ግብ በመጪዎቹ ቀናት ጦርነቱ በፍጥነትና በዘላቂነት በሚያበቃበት ሁኔታ ላይ ድርድር የሚደረግበት መሆን አለበት። ይህ ሊገኝ የሚችለው በዲፕሎማሲያዊ መንገድ ብቻ ነው። በፍጥነት በድርድር ላይ ወደ ተደረሰ ተጨባጭ ስምምነት እንዲመጣ አጥብቀን እናበረታታለን ይላል። የምዕራቡ ሀገራት መሪዎች በመግለጫቸው ስምምነቱ የኢራንን ሕዝብ ለመጠበቅ በጣም አስፈላጊ ነው ብለዋል። ሁሉም ወገኖች የተኩስ አቁሙን በሊባኖስ ጭምር ተግባራዊ እንዲያደርጉም ጥሪያችንን እናቀርባለን ይላል ባወጡት መግለጫ ላይ። የእስራኤል ጦር ዛሬ ጠዋት ደቡባዊ ሊባኖስ ውስጥ ተከታታይ የአየር ጥቃቶችን ፈጽሟል። ይህ ጥቃት እስራኤል በአሜሪካና ኢራን መካከል የተደረሰውን የተኩስ አቁም ስምምነት ሊባኖስ ውስጥ ተግባራዊ እንደማታደርግ የሚጠቁም ሆኗል። የእስራኤል መከላከያ ሰራዊት ኢራን ላይ የሚፈጽመውን ጥቃት ማቆሙን፣ ሊባኖስ ውስጥ የሚያካሄደውን ዘመቻ ግን እንደሚቀጥል አስታውቋል። በደቡባዊ ሊባኖስ የሚገኙ ቲሬና ናባቴ አካባቢዎች ረቡዕ ጠዋት ጥቃት የተፈጸመባቸው የተኩስ አቁም ስምምነቱ ይፋ ከተደረገ በኋላ ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተኩስ አቁሙ በኢራን ከሚደገፈው የሊባኖስ ታጣቂ ቡድን ሂዝቦላ ጋር የሚካሄደውን ግጭትም ያካትታል መባሉን ውድቅ አድርጓል። የሊባኖስ መንግስትና ሂዝቦላ እስካሁን በጉዳዩ ላይ አስተያየት አልሰጡም። ስምምነቱን ያሸማገለችው ፓኪስታን በበኩሏ ተኩስ አቁሙ ሊባኖስንም እንደሚያካትት ገልጻለች። ባለፉት ቀናት ኢራን በምታደርገው ድርድር ውስጥ በሊባኖስ የሚደረገውን ግጭትም እንድታካትት ሂዝቦላ መጠየቁ ተዘግቦ ነበር። የእስራኤል መከላከያ ሰራዊት በወጣው መግለጫ ኢራን ውስጥ የሚፈጽመውን ተከታታይ ጥቃት ማጠናቀቁን ገልጿል። ከፖለቲካው አመራሩ በደረሰው መመሪያ መሰረት ኢራንን ማጥቃቱ እንዳቆመም አክሏል። እስራኤል ላይ ለሚፈጸም ማንኛውም ጥሰት ለመከላከል ከፍተኛ ዝግጅት ማድረጉንም ጠቅሷል። ሊባኖስና ሂዝቦላን በተመለከተ ግን የእስራኤል መከላከያ ሰራዊት ኢላማ ያለውን የምድር ዘመቻ ማከናወኑን ይቀጥላል ተብሏል። እስራኤል በበኩሏም የሊባኖስ ግዛትን ተቆጣጥራ የመቆየት እንዲሁም ድንበር ውስጥ የደህንነቱን የማቋቋም እቅድ እንዳላት ገልጻለች። የእስራኤል ወታደሮች ሊባኖስን የወረሩ ሲሆን ይህ እርምጃቸው የሀገሪቱን ክፍሎች ተወረው እንደተያዙ እንዲቀሩ ያደርጋል የሚል ስጋትን ፈጥሯል።
እስራኤል ወራ በምትቆየው የሊባኖስ ግዛት ውስጥ የሚገኙ ቤቶችን እንደምታፈርስና ነዋሪዎችን ወደ መኖሪያቸው እንዲመለሱ እንደማትፈቅድ ማስታውቃለች።